እስትዬ ጀግኒቷ እንግዲህ ማህሌትን አፍርጣ ለቀቀቻት። ነገር ግን ከባድ ችግር ተፈጠረ። ማህሌትን እንግዲህ በጣም ጎርታታለች። ለዛውም በሰንሰለት እንግዲህ ውሻ በሚታሰርበት ሰንሰለት ነው የመታቻት። ሴትይቱ እንግዲህ ራሷን ስታ እስከ መውደቅ ደርሳለች። በእርግጥም ለማህሌት ሲያንስባት ነው እንጂ አይበዛባትም። ምክንያቱም ከጥፋቷ የማትማር ሰው ብትኖር እሷ ብቻ ናት። እናም መድብል ልቡ ሀዛኝና ርህሩህ እንደሆነ ስላወቀች ብቻ መድብልን ተጠቀመችበት ማለት ነው። እንግዲህ ቅድስትን ሂጂ ብሩክ ይፈልግሻል ብሎ ወደ ቤት ላካትና መድብል አንተ መልካምና ጥሩ ልብ ያለ ሰው ነህ እና እባክህን ከዚህ ጋር አስፈታኝ፣ ልቀቀኝ። እውነት መድብልን ስለማታውቂው ነው። አውሬዎቹ ፊት አውሬ ነው የሚሆነው። በፍጹም ይቅር የሚል ልብ የለውም ማለት። ከዛ በኋላ መድብል እባክህን አንድ የምንደራደርበት ካርድ እጄ ላይ አለ ስትለው የምን ካርድ ነው? ወንድምህን ህይወቱን የሚመልስለት ካርድ። ደግሞ አሁንም መጣሽ በወንድሜ በደካማ ጎኔ በምሳሌ ማልልኝና ከዚህ በኋላ ላትከታተለኝ ምንም ላታደርግልኝ በምሳሌ ማልልኝ። የምሳሌን ስም አትጥራ እዚህ ጋ የምሳሌን ስም አትጥሪ ሲል እንግዲህ ጎሮሮዋን አንቆ ሲያሰቃያት ቆየ ማለት ነው። ከዛ በኋላ ማህሌትና እንትና መድብል እንግዲህ ተስማሙ ማለት ነው። እሷም ከዚህ በኋላ ቅድስት ፊት ላትታይ፣ እሱም ደግሞ እሱ እንዳስመልጣት ካወቀች ከባድ ችግር ይፈጠራል። ነገር ግን ብሩክ የሚድንበትን መድኃኒት እሰጥሃለሁ፣ ማርከሻው እኔ ጋ ነው ያለው። ነርቮቹ የደከሙ ነርቮቹ እንዲንቀሳቀሱ የሚያደርጉ መድኃኒቶችም እጄ ላይ ነው ያለው። እሱን በምሰጠ አድራሻ ሄደ ትወስዳለህ። እኔን ግን ከዚህ ጋር አስወጣኝ አለችው። ከዛ በኋላ እናም እኔ እንደሞትኩ አድርገህ ንገር ለመሀሌት ለሁላቸውም ባለችው። ታዲያ ለቅድስት ማነች ለዳጣ ደውሎ ዳጣ ቶሎ ነይ እፈልግሻለሁ አላት። ከዛ በኋላ እሷም እሺ ብላ ስትሮጥ መጣች። ከሄደን ጋር ገበያ ሄዳ ነበረ። ከዛ መድብል ምንድን ነው የተፈጠረው? ብቻ እንደፈራሁት እንዳይሆን ቅድስትን ልጅና አጽናኛ ሲላት የፈራሁት ነገር ደረሰ ማለት ነው። መድብል ምንድን ነው የፈላሽው? ማህሌት ሞተች እንደፈራሁት። አሁን ልጅና እንጂ ቅድስትን አጽናኛት። እኔ አካብ የሚባል የካሌብን ወንድም ታውቂዋለሽ? እሱ ወደ ውጭ ሀገር ሊሄድ ስለሆነ እሱን ልሸኝ ነው አላት አውቆ። ታዲያ ማህሌት አሁን እንደ ሞተች ነው የሚያውቁት ማለት ነው። እና ታዲያ እሷም እዛ ሄደችና ምን አለች ማህሌት ሳትሞት አትቀርም። ቆይ ብሩክ ነው ያስመልጣት አይደለም? ማን ነው? መድብል ነው ያስመልጣት አይደለም ስትል አዎ መድብል ነው ማለት አላውቅም። እኔ ግን ቆይ ምንድን ነው ፊቱ የተረበሸ ይመስላል። አዎ በጣም ፊቱ የተረበሸ ይመስላል። እኔ ግን አንድ የሆነ ነገር እንደሆነ ነው የሚታየኝ። ምን? ማህሌት ሳትሞት አትቀርም። ምን? አዎ ማህሌት ሳትሞት አትቀርም ሲል እንግዲህ ብሩክም እዛው ጋር ፍጥጥ ብሎ ቀረ ማለት ነው። በጣም ነው የተደናገጡት ሁላቸው ማለት ነው። ከዚህ በኋላ እንግዲህ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም። ብቻ ዞሮ ከባድ ችግር እንደሚፈጠር ነው ማለት ነው። ቅድስት ላይ ወይዘሮ ቅድስት እኔ ማህሌት ወድቄ ምቀር ሰው አይደለሁም። ስለዚህ እነሳለሁ። ስነሳ ግን ዝም ብዬ አይደለም እሰራልሻለሁ። መስመር ላይ እኔና አንቺን ያገናኘን እያለች እንግዲህ እዛው ጋር ተኝታ ሌላ ድስኩሪዋን ስትነፋማ ነበር ማለት ነው። ስለዚህ ከዛም ከመድብል ጋር ተስማሙና እንግዲህ መድብልም ለቀቃት። እሷም ከዛ ጋር እንድትጠፋ አደረገ። ቅድስት እንግዲህ ጃኬቷን ለብሳ ወደ ቤት ስትመጣ ማህሌት የለችም። ሰንሰለቱም እዛው ጋር ተጥሏል። አበደች፣ ዘለለች፣ ፈረጠች፣ ተነሳች። ብቻ ጩኸቷ የበቀል ጩኸት ነበር እየጮኸች የነበረውና የበቀል ጩኸት ታውቃላችሁ? የበቀል ጩኸት ነው የምትጮኸው። ቅድስትን አይታችሁ ከሆነ በጣም እየጮኸች ነበር እውነት ለመናገርና በቃ ያ ማለት የበቀል ጩኸት ይባላል። በጣም ነበር ስትጮህ የነበረው። ምክንያቱም እንዴት ልታመልጠኝ ቻለች? ማህሌት እንዴት ከእጄ ልትወጣ ቻለች? የሚለው ነገር በጣም ነው እንደ እሳት ያቃጠላት። አገኛታለሁ፣ ማህሌት አገኝሻለሁ፣ አልለቅሽም፣ እመኝኝ እያለች እንግዲህ አለች። ከዛ በኋላ
ወደ ቤት ሮጣ ስትመጣ መድብልም ስልክ አያነሳላትም። ወደ ቤት ስትመጣ የት ነው ያለው መድብል 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 እያለች እየጮኸች መጣራት ጀመረች። አረ ቅድስት ተረጋጊ፣ መድብል እኮ እዚህ የለም አልመጣም። የት ሄዶ ነው? ቅድስት የሚሄድበትን እርግጠኛ ነኝ፣ ላንቺ ይነግርሻል፣ ናንቺ ነግሮሻል። ስለዚህ እውነቱን ተናገሪ ቅድስት አለቻት። እኔ ይመስለኛል። ቆይ ፊቱ ላይ ስታዩ ምንድን ነው ያለው? ተረብሿል? አዎ ተረብሿል። እኔ እንዳሰብኩት ግን መሀሌት ሳትሞት አትቀርም ስትል ቅድስት አዋራዋ ቡና ለማለት ነው። በጣም ነው የደነገጠችው። ከዛም ካሌማን ነው በመጀመሪያም መድብል ተናግሯል። እኔ አሁን ቅድስትን መሀሌትን ለቅድስት አሳልፌ መስጠቴ ጸጸት ይሁን ምን ይሁን አላቅም፣ ብቻ እየተሰማኝ ያለው ነገር ልክ ልሁን ተሳስቼ ይሁን የማውቀው ጉዳይ የለም፣ ግን ተሳስቻለሁ። እች ልጅ በንዴት የሆነ ነገር ብታደርጋት በዚህ ሰዓት ራሷን እስር ቤት ነው የምታገኘው አለም መድብል። ከዛ አዎ ግን እኔ አላውቅም እና አንቺ ደግሞ ራስሽን ጠብቂ፣ ምክንያቱም የካሌብ ሰዎች ካዩሽ ከባድ ችግር ይፈጠራል። ያ ማለት ከመሀሊት ጋር ስትንቀሳቀሽ ስላዩሽ ችግር ሊፈጠር ይችላል አላት። ሌላኛው ደግሞ ታሪኩ ለመሀሌት ቢደውል ስልክ አታነሳለትም። ወይዘሪት መሀሌት ተጨነቀ፣ በጣም ጨነቀው ማለት ነው። እንዴት ገብተሽ ይሆን? አንቺስ የራስሽ ጉዳይ፣ በአንቺ ጦስ እኔ የምገባበት ከአለ። ከዛ በኋላ እንግዲህ ካሌብ ደውሎ የት ነው ያለችው መሀሌት? እኔ አላቅም አለቃ፣ እኔ ምን አውቃለሁ፣ ስልኳም ሶስቱም መስመሯ አይሰራም አለ። ከዛ በኋላ የገባችበት ገባና አምጣት አለው። ወይ አምላኬ፣ የት ነው የገባችበት ገብቼ የማመጣው? ቆይ ሰውዬ ደግሞ እኔን አይፋታኝም እንዴ ሲል በጣም ተናደደ ማለት ነው። እሷም መድብልም እንግዲህ እንዳያችሁት ነው ማለት በደካማ ጎኑ የመጣችበት ማለት ነው። ያ ማለት ደካማ ጎኑ ምሳሌና ብሩክ ናቸው። በዛ መጣችበት። ከዛ በኋላ እንግዲህ እሱም አንድና አንድ የሚፈልገው ወንድሙ እንዲድንለትና ብቻ ቆሞ እንዲራመድ ብቻ ነው የሚፈልገው ማለት ነው። ስለዚህ ከዚህ በኋላ ምን የሚፈጠር ይመስላችኋል ሳታስቡት? እኔ ግን አሁንም መሀሌት ከበፊት ጥፋቷ መቼም የምትማር ሰው አይደለችም። ጭራሽ አለስልሳ አነፍንፋ ትነሳለች ማለት ነው። አሁንም ደግሞ ልክ እንደ በፊቱ ትሆናለች። ይሄ ማለት መቼም ከጥፋቷ አትማርም ማለት ነው። እናም አሁን ቅድስትዬ እንግዲህ የት ነው ያለችው? መድብል የት ነው ያደረካት? ተናገር፣ የት ነው ያደረካት እያለች እንግዲህ መድብል ግን እሷ የሰጠችው ሎኬሽን ቦታ ሄዶ መድኃኒቱን እዛ ድንጋይ ስር አስቀምጬልሃለሁ፣ እሱ ፊት ለፊትህ ያለው ድንጋይ ስር ጎንበስ ብለህ አንስተው ይዘህ ሂድ። የውልሽ መሀሌት የምትሸውጂኝ ከሆነ የምታታልኝ ከሆነ እውነቴን ነው ምልሽ፣ መቼም እንደማለቅሽ እመኝ እያላት ነበረ ማለት ነው። እንግዲህ በሰጠችው ሎኬሽን እሱም መድኃኒቱን አግኝቶ ወደ ቤት እንግዲህ ሲኳትን ሄደዋል። ቅድስት ግን አራስ ነብር ሆናለች ማለት ነው። ሁላቸውም ፈርተዋታል ቅድስትን። ኤዱን በጣም ነው የፈራቻት። ኧረ እኔ እንደዚህ ሆና አይቻት አላቅም እንዴ፣ ልጅቷ በጣም ነው የምታስፈራው አለች ሄዱዬ። አዎ የተናደደችበት ምክንያት ይኖራታል። ግን ደግሞ መድብልስ ለምንድን ነው ስልክ የማያነሳው? የሆነ ልክ ያልሆነና የተፈጠረ ነገር እንዳለ ይሰማኛል አለች። ከዛ በኋላ አዎ እኔም እንደዛ ነው የሚሰማኝ። ቆይ ምን ተፈጥሮ ነው? እኔ ምን አውቃለሁ? ሄደን እኔን ጠይቅኛለሽ እንዴ? እውነቴን ነው፣ እኔ ምንም የማውቀው ጉዳይ የለም አለች። ከዛ በኋላ እነሱ ሲንቆራጠጡ እንግዲህ መድብል ሆዬ በሩን ክፍት ታደረገና ገባባቸው። በጣም ደነገጡ። የታለች ስትል አጉረጠረጠች ማለት ነው። ታዲያ ብሩክ እዛው ጋር ዝም ብሎ ፈዞ እያያቸው ነው ማለት ነው እንጂ ምንም እየነገራቸው አይደለም። እንግዲህ መጨረሻቸው ምን እንደሚሆን አብረን የምናየው ነው የሚሆነው። ማለቴ ከዚህ በኋላስ ምን የሚፈጠር ይመስላችኋል? መድብል እንግዲህ ያው ጥሩ ልብ ስላለው ነው። ጥሩ ልብ ስላለው ማለት ያንን ተጠቅማ ነው። እሱ ጥሩ ልብ እንዳለው ስለምታውቅ ብቻ ነው እየተጫወተችበት ያለችው ማለት ነው። ወይዘሮ መሀሌት እንግዲህ በደካማ ጎኑ እየገባች ማለት ነው። እና
ከዚህ በኋላ ምን እንደሚፈጠር እንግዲህ ምንም የምናውቀው ጉዳይ የለም። ማለቴ የማህሌት ጉዳይ እንደዚሁ በዝምታና በቀላል የሚታለፍ ነገር አይደለም። በእውነቱ በጣም በጣም ከአንዴ ሁለቴ ሶስቴ ሰው እንዴት ሁሌ ተንኮል ይሰራል? የእሷ እኮ የተለየ ነው። ጌታ ሆይ የእውነት በጣም በብዙ ጊዜ በተደጋጋሚ ጊዜ ተንኮል ሰርታለች። በጣም ብዙ ነገር አድርጋለች ማለት ነው። እና አሁንም ደግሞ ቢለቃትም እሷ ዞሮ ያውነች። እንግዲህ መጨረሻዋ ምን እንደሚሆን ምንም የማውቀው ጉዳይ የለም። ብቻ በጣም ነው የምታስጠላው የማህሌት ጉዳይ። ጌታ ሆይ እውነቴን ነው እኮ የምላችሁ፣ ሁሌ ተንኮል፣ ሁሌ በቃ መልበላችሁ። ዞሮ ግን እንግዲህ መጨረሻቸው ምን እንደሚሆን የምናውቀው ጉዳይ የለም ማለት ነው። አብረን ነው የምናየው ማለት ነው። እና ማህሌት ሁልጊዜ ተንኮል፣ ሁልጊዜ ስቃይ፣ ሁልጊዜ እንዴ አይሰለቻትም እኮ የእውነቴን ነው የምላችሁ፣ መቼም አይሰለቻትም በእውነት። ፈጣሪ ሆይ ትዕግስት ውስጠኝ። ለማንኛውም እንግዲህ ቅድስትዬ አሁን ችግር ውስጥ ትገባለች ማለት ነው። በጣም ከባድ ችግር ውስጥ ነው የምትገባው ማለት ማህሌት አድና የሆነ ነገር ልታደርጋት ትችላለች። ገብቷቸዋል አይደለ? የሆነ ነገር ልታደርጋት ትችላለች። ስለዚህ ቅድስት በቻለችው አቅም ራሷን መጠበቅ አለባት ማለት ነው። አለበለዚያ ግን ከባድ ችግር ነው የሚፈጠረው። በእውነቱ እንኳን ቅድስት ምሳሌ ራሱ ከዚህ በኋላ ብቻዋን መንቀሳቀስ የምትችል አይመስለኝም። ብዙ ነገር ታመጣባቸዋለች፣ ብዙ ነገርም ልታደርጋቸው ትችላለች። እና ዞሮ እንግዲህ አብረን የምናየው ነው የሚሆነው ማለት ነው። ብቻ የእሷ ነገር ተከርኖ ይብሰል በሉ። የማህሌት ጉዳይ ማለቂያም የለው ምንም የለውም። እና እንግዲህ እሱ ፈጣሪ ያሳምረው ነው የምለው።